በሁለተኛው ምዕራፍ በመጨረሻም ቱርካን ሚኔን ጉድ አደረገች። ሶመርና ሳዲቅ ተደባደቡ። ቱርካን መሃን እንደሆነች አወቀች። በመጨረሻም ቱርካንና ሳዲቅ ታረቁ። በመጨረሻም ሚኔ የእጇን አገኘ። የወፍ ጎጆው የኃይል ሚዛኑ ከሚኔ ወደ ቱርካን ወደ እውነታ ሁና ዘንብላ ቱርካን የሚኔን ልጅ ቀምታ እርሷን እስር ቤት ልካት ሚኔ ጨርቋን ጥላ አብዳለች። ሳዲቅና ነስሪን ትዳር ነፍሶበታል። ዶኑሽ ልደቱን ልታከብርለት ሰርፕራይዝ ላድርግህ ብላ ኢዝሚር ድረስ አቅንታ ራሷ ሰርፕራይዝ ተደርጋ ሰርዳርን ከሌላ ሴት ጋር ይዛው ተፋጠሩ። አዎ እኔ ነኝ የመረስኩሽ። ምን ነው ይሄን ያህል የፈራውሽ መሰለሽ እንዴ? ንገሪኝ እስኪ። ሚኔ ምንም ነገር ታደርጋለች። ሰማሽኝ? አንቺ አብደሻል እና በቅርቡ የአእምሮ ህሙማን ሆስፒታል ትገቢያለሽ። አሁን ልጄን ስጪ። ቱርካን ሳይሆን አንቺ ነሽ ገብተሽ እዛ የምትማቅቂ። አሁን በራስሽ አፍ አረጋግጠሽልናል። ገና ያልተወለደ ምስኪን ሕፃን ልጅ ገድለሽብናል። ፖሊስ ሚኔን እያዳፋ እጆቿን በካቴና ቆልፈው ይዞ ወደ ፖሊስ ጣቢያ ይዘዋት ይሄዳሉ። በቃ አበቃ። ቱርካን ሁለተኛው ምዕራፍ ደግሞ ጨረሰች። እዚህ ጋርም አሸነፈች። ቱርካን በሩን ገፋ አድርጋ ትዘጋዋለች። ውሳኔ ተከሳሽ ሚኔ ኦዞግሉ በሕፃን ልጅ ላይ ባደረገችው ያልተገባ ኢሰብአዊ ወንጀልና ወይዘሮ ቱርካንን በመግደል ሙከራ በማስረጃ ስለተረጋገጠ የመጨረሻ የፍርድ ውሳኔውን ለማሳለፍ በከፍተኛ ወንጀል ችሎት ታይቶ እንዲወሰን እስከዛው በማረፊያ ቤት እንድትቆይ ፍርድ ቤቱ ወስኗል። እንኳን ወደ ሲኦል በደህና መጣሽ ቀዮ። ሚኔ ኤርጉነር መልእክት ተልኮልሻል እንኪ። ከቱርካን ኩርማን መልካም የጨለማ ዘመን ሚኔ አብቅቶልሻል። ምንም ነገር አላበቃም ቱርካን፣ ምንም ነገር አላበቃም። አያበቃም። ጥበቃ ትሰማኛለህ? ጥበቃ ትሰሙኛላችሁ? ምን ፈለግሽ? ቆይ ሴትዮ አብደሻል እንዴ? ለምንድን ነው የምትጮኸው? በቃ ቢኩን ማግኘት አለብኝ። ጠበቃዬን አገናኙ። እስከ ቀጠሮ ቀን ጠብቂ። ይሄ የአባትሽ ቤት አይደለም። አርፈሽ ተቀመጪ። ምን ታፈጣላችሁ? ምን ታያላችሁ? በይ ቀዮ፣ አልጋሽ እዚህ ጋር ነው። ደግሞ ከየት ነው ያመጡብን እችን እብድ? አይላ ምስክር መሆን አትችልም፣ ምክንያቱም የቤተሰቡ አባል እንደሆኑ በሕጉ ስለሚቆጠር። የፈለገ ቢሆን ያቺ ሚኔ ከዛ እስር ቤት መውጣት የለባትም። ዳሪያ እህቷን ይዛ ለቱርካን እየነገረቻት ወደ ትውልድ መንደራቸው በፕሮፌሰሩ መኪና ይመለሳሉ። ኦፍ ጃናን፣ ስንት ጊዜ ነው የምነግራችሁ? ቆይ ኢብሮ ያክስቴ ልጅ ናት። በማዕከላችን ምንም ነገር የለም። እንዴት ነው የምታስቡት? ቆይ ከመጀመሪያው ለዶኑሽ መንገር ነበረብህ። እባክሽ ልትሰማኝ እኮ ፈቃደኛ አይደለችም። ታናድዳለህ ሰርዳር፣ ታበሳጫለህ። ኤጭ ሄሎ፣ ዳይቫሊክ የሚነሳው በ10 ሰዓት ነው። እንኳን በደህና መጣችሁ። ዶክተር፣ ውጤቱ ኖርማል ነው? ችግር የለም አይደል? ወይዘሮ ቱርካን፣ አንዳንድ የሰውነትሽ ሆርሞኖች ከመጠን በላይ ተመርተዋል። መጠናቸውን በጣም ከፍተኛ ነው። ስለዚህ ካሁን በኋላ በዚህ ሁኔታ መውለድ በፍጹም አትችይም። ከዚህ በኋላ ልጅ ወልደሽ መሳም የምትችይው ሕክምና ካደረግሽ ብቻ ነው። አልገባኝም። ስለዚህ ከዚህ በኋላ ማርገዝ አልችልም? አሁን እንዲህ ነው ብሎ ለመደምደም ጊዜው አሁን በጣም ገና ነው። ሁሉንም ቀስ በቀስ ሕክምናውን ጀምሪና በደንብ እናየዋለን። ሶመር፣ አመሰግናለሁ ዶክተር፣ አመሰግናለሁ። ፈጣሪ ማርሽ። ሚኔ ሕይወቴን አበላሸችው። ልጄን ብቻ አይደለም ህልሜን፣ ሁሉ ነገሬን የነጠቀችኝ። አንተ ምንም አልገረምህን? ታውቅ ነበር አይደል? እኔም ከማየን ያወቅኩት ቱርካን፣ ሐኪሙ ያዘዘልሽስ ምርመራ? ነርስ እባክሽ ይህን ነገር በቶሎ እንጨርሰው። እያለቀ ነው አቶ ሳዲቅ፣ ጨርሰናል። ሰላም፣ ይህንን ምርመራ አባዬ ምን ሆነ ነው? ምን ተፈጥሮ ነው? አቶ ሳዲቅ ያዞርሃል፣ ትንሽ መቀመጥ አለብህ። አባዬ ምን ሆነ ነው? ንገረኝ እባክህ አባዬ። አባቴ ሳዲቅ፣ ምንድነው? በሰላም ነው? ምን ተፈጥሮ ነው? ንገረኝ። ሕይወታችሁን ሰጥታችሁ እንኳን ሕይወት ብትዘሩብኝ ምንም ሊፈጠር አይችልም። ዞር በሉልኝ። አባዬ እባክህ ቆም። አባዬ ንገረኝ፣ በፈጠረ ምን ሆነ ነው? አሞ ነው? ንገረኝ እስኪ። ልቀቂ! እናንተ ለእኔ ምንም አይደላችሁ። አባቴ ሳዲቅ መሱትን ዋሽቶታል። አባቴ ሞቷል፣ እናቴም ሞቷለች፣ ወንድሜም ሞቷል። ልነግርህ ነበር እኮ ልጄ፣ ግን እንዴት ብዬ ልንገርህ? መሱት፣ እኔ እኮ አባት ነኝ። እኔ እናትህም አባትም ነኝ። ይኸውልህ መቼም ቢሆን ብቻህን አልተውም። እሺ፣ ደግሞ ወንድምህ በሕይወት ካለ ፈልጌ ያገኘዋለሁ። ቃል እገባልሃለሁ፣ በቅርቡ ፈልጌ ያገኘዋለሁ። ነስሪን፣ እባክሽ እንደዚህ አትሆኚ። እባክሽ ራስሽን አታሳምሚ። መቼ ነው ፍቺው በፍርድ ቤቱ የሚጸድቀው? እባክሽ ንገሪኝ። ምናልባት ነገ ወይንም በዚህ ሳምንት ውስጥ
በዓመታት የተገነባ ትዳር በቀናት ውስጥ እንዴት ብሎ ይፈርሳል? እንደ ቀልድ ይፈርሳል አይደል? ነስሪን እባክሽ በቃ። የእነ ሶመር ቤት በር ላይ ዶኖሽና ዳሪያን አደርሷቸው ፕሮፌሰሩ ይሄዳል። ቆይ ምን እያደረክ ነው ኦዝጉር? ምንም ሳታዳምጠኝ የማይረባ ነገር ነው ያደረግከው። ቆይ አምጪው ስጪኝ ለኔ። ስማ አሁኑኑ ይህንን ችግር ትፈተዋለህ። ገባህ? የራስን ችግር ራስህ ፍታው ሰርዳር። ቆይ ሁለት ሴቶችን በአንድ ጊዜ ማጫወት ኧረ እንዴት ቻልክበት? እኔ ማንንም አላታለልኩኝ። ኢብሩ የአክስቴ ልጅ ናት፣ ፍቅረኛ አይደለችም። ስንት ጊዜ ነው የምናገረው? ቆይ አንተ ምንም ነገር ሳታውቅ እንዴት ይዛቸው ትሄዳለህ? አሁን ሆነ በኋላ እውነታው ይፋ መውጣቱ አይቀርም። ዝጋው፣ በደንብ ዝጋው፣ ጎበዝ ዝጋው። ይሄ ጅል ምን አለ? ኢብሩ ስንት ጊዜ ነው ቆይ የምነግርሽ? ይህን ሰውዬ እንዳታገኘው የነገርኩሽ ስንት ጊዜ ነው? አሁን ምን እንደተፈጠረ አየሽ አይደለም? አሁን እንዴት ብዬ ነው ለዶኑሽ የማስረዳት? ውዴ እባክህ በቃ ተረጋጋ። ቃል እገባልሃለሁ የአጎቴ ልጅ ሰማኝውልህ። ዶኑሽን እኔ ያናግራታለሁ። ዶኑሽን አታውቂያትም ኢብሮ። እንኳን አንቺ እኔንም ልትሰማኝ አትፈልግም። ደረቅ ናት፣ አትሰማም። በቃ ከዚህ በኋላ እናት መሆን አልችልም። እንደዛ ያለ ነገር አይፈጠርም። ቱርካን ሕክምና ታደርጊያለሽ፣ ከዛ ትወልጃለሽ፣ ልጆች ይኖሩናል። ዶክተሩ ደግሞ ይኸውልሽ ይህ ብዙ ሴቶች ላይ ሊያጋጥም የሚችል ነገር ነው ብሏል። እመኚኝ በቅርቡ ታረግዣለሽ። ቤቱን ልጅ በልጅ ነው የምናደርገው። እሺ እኔ ፍቅር። ሶመር አባቴ ፊት ነስቶኛል። እንዴት ብዬ ነው ቆይ በዚህ ሁኔታ ልቀጥል የምችለው? ደግሞ የልብ ድካም እኮ አለበት። ሆስፒታል ምን ሆኖ ነበር የሄደው? እባክህ ንገረኝ። በቃ የኔ ፍቅር እኔ ሄጄ አናግረዋለሁ። እሺ ነይ እንሂድ። በቃ ወደ ቤት አንቺን ልሸኝሽ። ይህን ላክችልኝ። የኔ እዚህ መሆንም አልበቃትም። ትሰማኛለህ ጠበቃ? የገዛ ልጄን ወስዳብኛለች። ገና እኮ በቀኑ ሶመርን እዚህ እንዲመጣ ነገረው። ያለበለዚያ አስፈራርተው ራሴን ከፎቅ ላይ እንደጣልኩ ያስመሰሉትን ነገር ገንዘብ ከፍለውኝ ዝም እንድል የድርጅታቸውን 10% በመቶ ድርሻ ለእኔ እንደሰጡኝና 5 ሚሊዮን አካውንቴ ውስጥ ያስገቡበት ማስረጃ እጄ ላይ አለ። እኔም ክስ መሰረትባቸዋለሁ። ስለዚህ ሶመርን ላናገረው እንደምፈልግ ንገርልኝ። ዶኑሽ እህቴ ምን ተፈጠረ? ተረጋጊና ተቀመጪ። ሰርዳር በሌሌ ማገጠብኝ። ምን? በፍጹም እኔ ይህንን አላምንም። ሰርዳር እንደዚህ ያለ ነገር በፍጹም አያደርግም። አድርጎታል እህቴ። ከሌላ ሴት ጋር ነው ቤት ተከራይቶ ኢዝሚር ውስጥ የሚኖረው። ኤርፋን አሁን ምንም አይነት ሰው ማስተናገድ የምችልበት አቅም ላይ አይደለሁም። በኋላ አባቴ ሳዲቅ የፈለግከውን ነገር በሙሉ በእኔ ላይ አድርግ። ምንም ብታደርገኝ ከዚህ አልሄድም። አንተ ምን አይነት አፍረተ ቢስ ሰው ነህ? ቆይ በላውኑኑ ከዚህ ሳልሰባብር ጥፋ። ከአክብሮት ጋር ወዴትም አልሄድም አባቴ ሳዲቅ። አንድ ጊዜ ብቻ አዳምጠኝ። ሂድ ውጣ አልኩ። አጠፋለሁ። ሂድ ውጣ እኮ እያልኩ አባቴ ሳዲቅ አዳምጠኝ። ቆይ አንተ አሁንም አባቴ ብለህ ስጠራኝ ትንሽ አታፍርም? በሉጣ ከዚህ ሂድ ውጣ ነው የምልህ። የትም አልሄድም። ትሰማኛለህ? ምን አባኔ የማዳምጥ? ምንድነው የማዳምጥ? ምን ልትነግረኝ ነው? ሀፍረትህን መወስለትህን ወይስ በልጄ ላይ መማገጥህን? የትኛውን እውነት ልትነግረኝ ነው? እባክህ አሁን በሉጣ ውጣ። አታበሳጨኝ ብያለሁ። ውጣ። አሁንም የልጅህ ባል ነኝ። እንዳንተ አይነት አማች የለኝም። ሄድ ውጣ። ይኸውልህ አባቴ ሳዲቅ በጣም ተረጋግቼ ከትልቅ አክብሮት ጋር ነው እያናገርኩ ያለሁት እና ስማኝ እባክህ፣ ለእኔ ትንሽ ክብር ይኖረህ። አንተ ነህ ለእኔ ስለ ክብር ምንነት የምትነግረኝ? ልጄን ያጣሁት በአንተ ምክንያት ነው። እንዳንተ አይነቱ ነው ልጄን ያሳጣኝ። ቤተሰብ አሁን ተበትኗል። ቤቴ እንኳን ገብቼ ጎኔን ካሳረፍኩ ቀናቶች አልፈዋል። በእኔ ሳይሆን በራስህ ምክንያት ነው አባቴ ሳዲቅ። ቆይ ለምን ልጅ ላይ ይህንን ታደርጋለህ? አታሳዝንህም? ልጃችንን አተናል እኮ። ቱርካን ተጎድታለች። ልጅ ሁል ጊዜ ማታ ማታ አይኗ እስኪደማ ስታለቅስ ነው የምታድረው። ታስፈልጋታለህ አባቴ ሳዲቅ። ለእኔ ችግር የለውም ይቅርታ ታደርግልኝ፣ ግን ለልጅ ለቱርካን ይቅርታ አድርግላት እባክህ አባቴ ሳዲቅ። ታስፈልጋታለህ እባክህ። ታውቃለህ ልጄ ናፍቃኛለች በጣም። ዶኑሽ እህቴ እባክሽ በቃ ተረጋጊ። አባቴን ሆስፒታል አግኝቼው ነበረ፣ ሳያመው አይቀርም። ሄሎ ሶመር። የኔ ቱርካን ተዘጋጅ፣ እየመጣሁ ነው። እዚህ ካፌ ሶመር ቱርካንን ቀጥሯት እዚህ ስትደርስ ጉንጩ ቀልቶ ታየዋለች። ሶመር ምን ሆነ ነው? በፈጠረ ንገረኝ፣ ምን ሆነ ነው? የአባትሽ ምርቃት ነው። አባዬ በቃ እኔ ብቻችሁ ልተዋችሁ። አባቴ መጣህልኝ? ልጄ ምን ያህል እንደናፈቅሽኝ ግን ታውቂያለሽ? ኦፍ የኔ ስስት፣ የኔ ውድ ልጅ ውዴ። አባዬ እባክህ ከእናቴ ጋር አትፋቱ። ያን ያህል ቀላል ነው እንዴ? ግን እባክህ የመጨረሻ ውሳኔ ይሄ ነው ልጄ። አንቺ ግን ደህና ነሽ? ምሽት ላይ ሶመር እንዴት አድርጊ? ቆይ ግን ላመስግን እስኪ ንገረኝ። እንዴት እንደዚህ? ሶመር ይህ ሁሉ ደስታ ደግሞ ከየት ነው የመጣው? እሺ እንዴት አመሻችሁ ማዬ? ምንድን ነው? ምን ተፈጠረ? ከባድ ችግር ተፈጥሯል ሶመር። ሚኔ ልታይክ ትፈልጋለች።
እንዳታስበው። ጠበቋን አይደለም መንግስትን እንኳን ብትልክ እንዳታስበው። ከባዱ ችግር እሱ አይደለም ሶመር። የማትሄድ ከሆነ ኪራዝን መቼም አታያትም። ዕድሜ ልክ እስር ቤት ትማቅቃለህ። እኔ እንድትሄድ አልፈልግም ሶመር። ቱርካን እንድትሄድ አልፈልግም። እየሰማኸኝ ነው? ቱርካን ቆይ ምን እያልሽ ነው? ራስ ወዳድ አትሁኚ። እማዬ ቱርካን አቁሙ!